እኔ ሰማከውኩት በአርባ ቀን ስለተጻፈልኝ በጣም እድል ስንቱ ስለሆነ ብለው ያስቡ ሰዎች ነው። የኔ 40 ቀን እድል በቃ እንዲሆን ይበሉ ደሃይ ወልኩት ይሄ 40 ቀን ተሰጠኝ ይሉ በጣም ያሳዝን። እድል አይደለች ህይወት እድል አይደል። ክርስትናው ኤክስፒሪየንስ ህይወት ብቻ ነው። እድል የምትሆነው እድል የነገርኳችሁ ህይወት ስትሰጠን በኋላ ላይ ነው። ከዛ ከተሰጣችሁ በኋላ የኛ ምርጫ አለ። እድል ይሆንማ ህይወት እድል ይሆንማ እግዚአብሔር ፈታ ይበዛል ማለት መጀመሪያው እኛ ደሃው አቦነ እንድንክደው እንድንበድለው አድርጎ ከፈጠረን በኋላ መጨረሻ ላይ ለመጋነን ያስገባል። ራሱ ትክክል ነው ፈጥሮ ማለት ነው። ለምን ያስገባል? በደረሰው ግልጽ ውስጥ ተዋና የሆነ እንድናልፍ ከሆነ ለምን ነው የሚፈርድብን መጨረሻ ላይ? እሱ ራሱ መውሰድ ያለበት ኃላፊነት አይደለም። እንደሷል በተሰጠው ስጦታ እኩል ነው። የበለጠው በምንድን ነው? ተጋድሏቸውን አበዙት። እነሱ ግራቸው እስኪቆረጥ ድረስ የምን እንቅልፍ ነው? በተጋድሎ በለጠ። በስጦታ ግን እኩል ነን። አልገርም በልጅነት እኩል ነን። ስለዚህ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግስት ውርሱ ለሁሉም የተሰጠ እድል ተወስዶብኛል የሚሉም እድላችሁን ላስመልስላችሁ የሚሉ ደላሎችም ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የኛን መስቀል የኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉ እኛም እዛ እግራቸው ስር ልንፈራፈር ሰዎች አለ። ስለዚህ ሰው ጥምቀትን የሚያህል እድል ተቀብሎ እኔ እድል ይስልኝ ነው እግዚአብሔር ታዘው እዚህ ውስጥ ማንም እድል የለም በእግዚአብሔር ዘንድ። ማንም እድል ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ነው በዓለም ውስጥ ብዙ ነገሮች ሊኖሩ ይችላሉ። እሱ ከእድል ጋር ይገናኛል። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉ እንጂ ከእድል ጋር ምንም የሚገናኝ ነገር የለም። እድል አይቀማም። በነገራችን እየሰሩ የምትንከራተቱ ሰዎች አቆሙ። ማንም ሰው እናንተ እንድትቀማለች ማንም ያንን እድል አይቀማም። ለሆነ ሰው አሁን ይሄደ 200 ተጠቅሎ ለጋገኝ ምን አይነት እድለኛ ነው? ለሱ እሱ ነው 200 ነው። በዓለም ውስጥ እስከ ትልቅ ትዳር መያዝ፣ ልጅ መውለድ ምናምን የፈለገ ነገር በሩት በዓለም ውስጥ ያለው በሙሉ ሰው እድል ነው። እሱ እንደ ዓለም ማለት ይኸውላችሁ ይሄ በእግዚአብሔር ዘንድ እድል ቢሆን ነው ለምሳሌ ጥሩ ማለት በእግዚአብሔር ዘንድ እድል ቢሆን ማለት ጥሩ ያላጋጠማችሁ እድል የላችሁ ማለት ነው። እድል ቢሰጥ እነሱን አልፈጠራቸውም ጊዜ ያንተ ምርጫ ነው። ያንቺ ምርጫ ነው። ቀደም ነገርኳችሁ እዚህ ለመምጣታችሁ የእናንተ ፈቃድ አለበት። ማንም አላስገድዳችሁ። ልክ እናንተ ስትፈቅዱ ግን መንገድ ላይ የሚያጋጥማችሁ ነገር እግዚአብሔር የተከለከለ አለበት። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀር አንዳንዱ ቦይ ወጣሪ ሲቆም 12 ቁጥር ስተኛል ሚካኤል ማለት እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥር እንዲመርጥለት ማለት እና ዳንኤልም 27 ቁጥር እንዲመርጥለት ይሩት በጣም ጅሎች ነን ይመስላል። በዚህ መቼም ይወጣል። ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም ብዙ ውስጥ አይገባም። በጣም ጅላጅነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። ሁለት እግር ኳስ ቡድኖች ሲጋጠሙ ለአንደኛው የምንደግፍ ሰዎች እንደውም ያደራሽልላታል። ምን ታርጉ እሱ አዛ እግር ኳስ ውስጥ ምን ያህል ቅዱስ ሚካኤል በጣም ተጃጅለናል። መጨረሻ እግዚአብሔር አንድ ሰው ደስታ ነጥቆ ለሌላ አይሰጥም። ሁለት እግር ኳስ ቡድኖች አንዱ ሲሸነፍ ይደሰታል፣ አንዱ ያዝናል። አንዱ ሲያሸንፍ ይደሰታል። በሁለቱ መካከል ለቅሶም አለ ደስታም አለ እና እንዲያለቅሱ ፈቅዶ ነው እግዚአብሔር። አንተ እንድትስቅ እነሱ እንዲያለቅሱ ፈቀደ። ይሄ ዓለም የሚሰጠው እግዚአብሔር እዛ ውስጥ የለም፣ በፍጹም የለም። ጌታችን ላይ ማተማሰለ በተራ እግር ኳስ ውስጥ ክርስትናችንን እናቀለዋለን። እሱን ለስሜትም ማየት
ችግር የለውም። አትይ ያለ አካል የለም። አትደሰት ያለ አካል የለም። ለምንድን ነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመሬታችን ጋር እናገናኝ? ያንተ እሱ ቅዳሴ ትተህ ሰዓታት ትተህ ማለቱ ትተህ ቃል እግዚአብሔር ትተህ እዛ ተዋዘተ ያንተ እሱ ደግሞ መላእክቱ ሳመጣው ይሩ ይላል ሻሻ ጅራጅ ይሰራሽ ገና ነው እኮ ገና ነው ገና አልተረዳናትም። ክርስትናችንን አልተረዳነውም። እግዚአብሔር ሁላችንም ልቦና ይሰጠው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አየን እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ነው እግዚአብሔር ከምስጋና ይሁን። እንደ እግዚአብሔር መልካም ፍቃድ ባለን ጥቂት ደቂቃ የምንነጋገርበት የትምህርታችን ወይም የስብከታችን ርዕስ የሚሆነው የ40 ቀን ዕድል የሚል ነው። ምንድን ነው ያልኳችሁ? የ40 ቀን ዕድል ማለት ምን ማለት ነው? የ40 ቀን ዕድል ራሱ የሚባለው ምንድን ነው? አንዳንድ ሰዎች እኔ ዕድሌ ተወስዶብኝ ለማስመለስ እየጣርኩ ነው ይላሉ። አንዳንዶቹ በየቀበሉ ቦታ ይከራከታሉ። አንዳንድ ደፋሮች ደግሞ ዕድልሽ ተወስዶብሻልና ስለማስመልስልሽ ይህን ያህል ብር ታመጫለሽ ብለው ብር አፈላልገው ሰጥተው ልክ ነው እኔ እኮ ዕድሌ ስለተወሰደብኝ ነው ስራም ማልይዘው ትዳርም ማልይዘው ልጅም ማላገኘው ሰው ይጠላል ይላሉ። ባህሪያቸውን ማስተካከል ሲገባቸው የሆነ ከሰማይ ሌላ ዕድል የሚሰጣቸው ሊመስላቸውና በየቦታው የሚንከራተቱ ሰዎች አሉ። እግዚአብሔር ልቦና ይስጠልላቸው። አንዳንድ የጠንቋይ ስራ የሚሰሩም አሉ። ግንባርን አይቶ ግንባርን እንደዚህ አይነት ነገር አለበት፣ የሰው አይን አለበት፣ አይነ ጥላ አለበት፣ እንዲህ ብታደርጊ ይገፈፍልሻል ይገፈፍልሃል የሚሉ አሉ። በጣም የሚያሳዝነው የሚቀልዱበት ሰው በቅዱስ ሥጋውና በክቡር ደሙ የከበረ በ40ና በ80 ቀን የተጠመቀውን የጸጋ ልጅነት ያገኘውን ክርስቲያኑ ነው የሚጫወተው። ደግሞ በጣም ጅሎች ነን የመጨረሻ ማለት ነው። የማናውቀውን ዕድል ለማስመለስ የምንረባረብ ሰዎች ነን። ብዙ ሰው ይሄ በውጭው ማለት ነው መዳፍ የሚያዩ አሉ። የጠጡበትን የቡና ሲኒ አተላ የሚያዩ አሉ። ድል ለማግኘት ማለት ቀድሞ ለመስማት ማለት እኔ አሁን የዛሬ ሳምንት ትሞታለህ ይባላል አንድ ሰው እና በትክክል ቀኑን ቢነግረው ምንድን ነው ያለው? ምን የምታረጉ ይመስላችኋል? የምትሞቱበትን ቀን ብታውቁ ምንድን ነው የምታረጉ? ምን ጥቅም አለ? የምንሆነውን አስቀድመው ማወቅ ምን ይጠቅማል? በዚህ ምክንያት እግዚአብሔርን ላይ የሚገዳደሩ ሰዎች አሉ። ይህ ዓለም የቲያትር መድረክ ነው፣ እኛ ተዋንያን ነን። የቲያትሩ ደራሲ እግዚአብሔር ነው፣ የሚሆነውን ነገር ያውቀዋል። ዝም ብለን ነው የምንደፍነው እኛ። እግዚአብሔር እኮ ወስኖብናል፣ በቃ ተወስኖ አልቋል የሚሉ ደግሞ ጅላጅሎችም ነው። እግዚአብሔር ከወሰነብን እንዲህ አይነት ጉባኤ ታዲያ ያለ እግዚአብሔር ከወሰነብን ለምን ነው የምንጠመቀው? ለምን እንጠመቃለን? ለምን እንሳለማለን? ለምን ቆርባለን? ወስኖብን እየተጫወተብን ነው። ከወሰነብን ለምን ወደ ምድር መጣ? የኛ ጉዳይ ያበቃለት ከሆነ ለምን ነው እንደዚህ የሚለማመጠው? በጣም የሚያሳዝን ነው። ፕሪዲስቲኔሽን የሚባል ቅድመ ውሳኔ ተወስኖ አልቋል ይሏል። የሚንጣጣባቸው እግዚአብሔር ያውቃል የሚለውና
እግዚአብሔር ወስኖ እግዚአብሔር ያውቃል፣ የሚሆነውን ነገር በሙሉ ያውቃል። ግን አልወሰንም። የዓለም የሚመራው በሁለት ፈቃድ ነው። ታውቃላችሁ? አንደኛው በእግዚአብሔር ፈቃድ ነው። እግዚአብሔር ሳይፈቅድ ሳይወድ የሚከናወን ነገር የለም። በእግዚአብሔር ፈቃድ ነው። እግዚአብሔር ሳያውቀው የሚደረግ ነገር የለም። ሁሉንም ያውቃል። ሁለተኛው ግን በሰው ልጅ ነፃ ፈቃድ ይቻላል። እንዲህ የምትሆነው በሰው ልጅ ነፃ ፈቃድ ነው። ሰው ነፃ ፈቃድ ስለተሰጠው ሲፈልግ ራሱን ያጠፋል፣ ሲፈልግ ሌላውን ያጠፋል፣ ሲፈልግ ያርዳል፣ ሲፈልግ ያቃጥላል። ነፃ ፈቃድ ስለተሰጠው ነው። እግዚአብሔር ያንን ነገር ያውቃል እንጂ እንደዛ እንዲደረግ አልወሰንም። ረጅም ነው ርዕሱ። እኔ ለዚህ ጉባኤ በሚመጥን መልኩ ብቻ ኃጢአት እንድንሰራ አይፈልግም እግዚአብሔር። ኃጢአት እንድንሰራ ፈቃዱ አይደለም። እንድንገዳደል ፈቃዱ አይደለም። አንዱ እንዲያጠቃው ፈቃዱ አይደለም። ግን ደግሞ ለሰው ሙሉ ነፃነት ሰጥቶ ውጤቱን ይቀበላል የሰው ልጅ ማለት ነው። አሁን እናንተ እዚህ ቁጭ ብላችሁ ልትማሩ ያስገደዳችሁ ማንም አስገደዳችሁ? ፈቃዳችሁ ነው ቁጭ ብላችሁ ብትማሩ ያደረጋችሁ። ካልፈቀዳችሁ ተነሳችሁ መውጣት ትችላላችሁ። ማንም አያስቆማችሁ። ማንም በመብረቅ አይመታችሁ። መሬት ተከፍላ አትጣችሁ። ቅዳሴውን ጠቅቃችሁ ነው ይችላላችሁ። ማንም አያስገድዳችሁ። እግዚአብሔር የነፃነት አምላክ የሚቀለድበት እንደዚህ የነፃነት አምላክ እንደ እግዚአብሔር ደግሞ ነፃ ወይም ነፃነት የሚሰጥ አምላክ አለ በጭራሽ። እስቲ አንድ ጥያቄ ልጠይቃችሁ። በልምድ እንደምትመልሱ እየገዛኛል። እዚህ የመጣችሁት ማን ስለፈቀደላችሁ? ጥሩ። አሁን እናንተ መጣችሁ። ያልመጡትስ ማን ስላልፈቀደላችሁ? ይኸውላችሁ አያችሁ፣ በጣም ይገርም። በቃ በልምድ ነው የምንኖረው። እዛ የጠበቃችሁና መንደር ለምንድን ነው ዛሬ ያስተማርከው ጉባኤ ልጅ? በቃ እግዚአብሔር ፈቃዱ አለው ይቀልል። ለምን አስቆርቡት? ፈቃዱ የሆነ ጊዜ አንድ ቀን ቆርባል ይላል እግዚአብሔር። ሰኞ፣ ማክሰኞ፣ ረቡዕ 6 ሰዓት 7 ሰዓት እየፈቀደ አይኖርም። እንደተፈላለ ሽንቴ መጣ ፈቃድ፣ እናቴ ወጣ ፈቃድ። እነሱ የድር መሪ አይደለም። እነሱ አይደለም ፈቃዱ በጎ ማድረግ አንድ ፈቅዷል። እንደዚህ የመጣችሁ እግዚአብሔር የፈቀደው ፈቃድ ውዱ በራሳችሁ ፈቃድ ለመፈጸም ስለወሰናችሁ ነው። በደመናችሁ ኋላ መጣችሁ። ይሄንማ ፈቅዷል። እግዚአብሔር መስማት ፈቅዷል። ወደ እግዚአብሔር መምጣት ፈቅዷል። ያን ፈቃድ ግን ተጠቀማችሁ። የእናንተን ፈቃድ አከላችሁ ማለት ዛሬ ቤተክርስቲያን አለብኝ ብላችሁ ይሄ ባይሆን እኮ አንኳኩ ምን ይደረግላችኋል? በቃ እሱ ነው ፈቃዱ። እናንተ አንኳኩ እኔ ከፍተዋለሁ። እናንተ ሹም ፈልጉ፣ ከዛ በኋላ ያሳቋሉ። እግዚአብሔር ፈቃደኛ ባኖረ ልብ ውስጥ አድሮ ስራ ይሰራል። በጣም ሰፊ ርዕስ ነው። ይህ ሳምንት 2 ሳምንት ወስደን የሰዎችን ሕይወት ምሳሌ እያሳየን ሁሉ ምንም አልበት ነው። ቢሆንም ግን ለዚህ ጉባኤ በሚመጥን መልኩ በጥቂቱ እናያለን። እግዚአብሔር በቸርነቱ ጥበቡን ሚስጥሩን እንዲገልጥልን መልካም ፈቃዱ ይሁንልን። የ40 ቀን እድል ምንድን ነው? የ40 ቀን እድል የሚሉ ሰዎች አሉ። እድሌ ተወስዶብኛል የሚሉ አሉ። እድላችሁን ላስመልስላችሁ የሚሉ ደላሎችም አሉ። ቤተክርስቲያን ያላስተማረቻቸው ያላሰናበተቻቸው የእኛን መስቀል የእኛን መቁጠሪያ ጨብጠው እድል ተወስዶብሃል ሲሉ እኛም እዛ እግራቸው ስር ልንፈራፈር ሰዎች አለ። መነሻው የመጽሐፍ ቅዱስ ክፍል ብዙ ቦታ አለ። ግን ለምዕመናን ቅርብ ለማድረግ የምንነሳበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 10 ከቁጥር 35 ጀምሮ ያለው ንባብ ነው። እንደዚህ ይላል። ሲሄዱ እርሱ ወደ አንዲት መንደር ገባ። ማነው እሱ የተባለው? ክርስቶስ ክብር ምስጋና ይግባውና እየሄዱ ከደቀ መዛሙርቱ ጋር ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትን በቤቷ ተቀበለች። ልብ አድርጉ፣ የገባው ወደ መንደር ነው። የተቀበለችው ግን ማርታ የምትባል አንዲት ሴት ናት። እሱ ጠርቷታል። በጣም ማስተዋል አለባችሁ። ወደ መንደሩ ነው የመጣው። መንደር ደግሞ ብዙ ቤቶች፣ ብዙ ሰዎች የሚኖሩበት አካባቢ መንደር ይባላል። ከዛ ሁሉ መንደር ግን
ማርታ የተባለችው ሴት ወጥታ ተቀበለችው። ለእርሷ ማርያም የምትባል አንዲት እህት ነበረች። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርያም ወደ ቤት ገባ። እሷ በእግሩ ስር ቁጭ ብላ ስትማር፣ ማርታ ደግሞ ወደ ጓዳ ገባች። የእንግዳ መቀበል ወጉን ስርዓቱን ለመፈጸም ማለት ነው። ማርታ ግን አገልግሎት ስለበዛባት ባከለች። የምታቆጣኝ ጓዳው ስትል ከዛ በኋላ ወደ ፊት ለፊት ወደ ሳሩ ስታይ እህቷ ማርያም ቁጭ ብላ የክርስቶስን ቃል እየሰማች ነው። ስለዚህ ክስ ይዛ መጣች። እንደዚህ አለች፣ ጌታ ሆይ ቀርባ እህቴ እንድታግዘኝ ወይም ከኔ ጋር እንድትሰራ ስትተወኝ እንዴት ዝም ትላታለህ አለችው። ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድልምን? እንኪያስ እንድታግዘኝ ንገራት። አሁን ያ ስብስብ ያ ከክርስቶስ ጋር ማርያም የምታደርገው ቆይታ ለዚህችኛዋ ሴት ለማርታ ጨዋታ መስሎታል። የሥራ ፈት ስራ ቁጭ ብላ ተዋዝርግታ ካንተ ጋር ስታወራ እንዴት ዝም ትላታለህ? ጓዳው ውስጥ ትልቅ እንግዳ መጥቶባታል። እውነቷን ነው። እየባከነች ነው። የቱን ታነሳለች፣ የቱን ትጥላለች? ጨንቋታል። ክርስቶስ ወደ እሷ ቤት ነው የመጣው። ትክክል ነች። ምንም ማርታ የምትነቀፍበት ነገር የለም። በአግባቡ በስነ ስርዓቱ ስላላደረገችው ነው እንጂ ትክክል ነው። ወጉ ማሩ አሁን ቤተክርስቲያናችን በዓል ታከብራለች። ሄደ መብል ወተት የሚያዘጋጁ ደግሞ አሉ እናቶች። ያለዚያ ይሆኑ ካህናቱ በቃል እግዚአብሔር ሲቃጠሉ ያደሩትን የደከሙትን እህል ውሃ አቅርበው ሰውነታቸውን ከድካም የሚያሳርፉ ደግሞ የተዘጋጁ ነው። ገበያውን የሚሸጡት እርጥቡ የሚጨስባቸው ደረቁ የሚነድባቸው አሉ። ያስፈልግ ማለት ነው። አንዳንድ አላዋቂ ሰዎች በነቀፌታ ነው የሚያነሱት ይላል። ሊቃውንቱም እንደዚያ ነው እና እውነቷን ነው። ጉድ ትላለች። ችግሩ ግን ክስ ይዛለች። እንዴት ዝም ትላታለህ? ስራ ፈቶና ስትቀመጥ እና ለዚህ ግን መመለስ ነበረበት ክርስቶስ። እንዲህ አለ። ኢየሱስን መልሶ እንዲህ አላት፣ ማርታ ማርታ። አሁን ነገሮችን ለማጽናት ሲፈልግ ለአጽኖ ነገር አንድም ቃል ሁለቴ ሶስቴ ደግሞ ይነግረናል። እውነት እላችኋለሁ እንደሚለው ማለት እና ነገሩ በጣም ከባድ ስለሆነ ደግሞ ስሟን ጠራና ማርታ ማርታ በብዙ ነገር ትጨነቂያለሽ ትታወቂማለሽ። በስንት ነገር ነው ያለው? በብዙ ነገር። በጣም ይገርም እኮ በብዙ ነገር መጨነቅ፣ አንዱን መጣል፣ አንዱን ማንሳት፣ 10 ድስት መጣል። ሲወጣችን ቆሞ ለናስ ብዙ በቃ ወከባ ስንገናኝ እንኳን የረባ ሰላምታ ብንዋወቅ ይበቃ ኑሮ ሩጫ ምናምን ነው። እዝብራ ነው ብለዋክል በብዙ ነገር ሰው ብዙ ነገር አይጨነቅም። መርጦር መጨነቅ ያለበት በብዙ ነገር ትታወቂያለሽ፣ ትጨነቂያለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ መልካም ዕድል መርጣለች፣ ከእሷ አይወሰድባትም። ማርያም በቤታችን አለ የማርታ ልጅ ማለት መልካም ዕድል መርጣለች፣ ከእሷ አይወሰድባትም። ለጊዜው የመረጠችው የእግዚአብሔርን ምን መስማት ነው? ቃሉን መስማት። አሁን ይሄ ቀላል ይመስላል። እዚህ ቁጥራችሁ ስትማሩ የተለየ ይሄ የተመረጠ መልካም ዕድል ይሄ ማንም ከእሷ አይወስድባትም ማለት ነው። አሁን ከተነሳንበት ሀሳብ ወይም ጉዳይ አንፃር 5 ነገሮች አሉ በዚህ አንቀጽ ውስጥ። አንደኛ በዚህ ንባብ ብቻ ማለት ነው ዕድል ማለት ለሁሉም የተሰጠ ማለት ነው። ለሁሉም የተሰጠ ይኸው ክርስቶስ ወደዛ መንደር ይሄድ መንደር ውስጥ ብዙ ሰዎች አሉ። መርጦ አይደለም ለሁሉም ነው የመጣው። ነገር ግን የተቀበለችው ወጣ ማርታ ነች። ዕድል ማለት ለሁሉም የተሰጠ መሆኑን ይነግራል። ሁለተኛ በራስ ፈቃድ የሚመረጥ መሆኑን ይነግራል። በራስ ፈቃድ የመጣው ወደ ሁለቱ ቤት ነው። አንደኛዋ ቁጭ ብላ ትሰራለች፣ አንደኛዋ ደግሞ ጓዳ ገብታለች። ያስገደዳቸው ማንን ነው? ልክ ክርስቶስ እንደገባ አንቺ ቁጭ ብለሽ ስሪ፣ አንቺ ደግሞ ጓዳ ስሪ አላለ። እንደገባ ቁጭ ብሉና ሁለታችሁም ስሙ አላለ። ገብቶ ተናገረ። እሱ የሚሰማው ቁጭ አለ፣ የናቀው ደግሞ ገባ ማለት።
ለሁሉም የተሰጠ ማለት ነው እድል ነው። በኋላ ለማነሳው ነገር ስለሚጠቅመኝ ነው። ለሁሉም የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ ማለት ነው እድል ማለት ነው። ለሁሉ የተሰጠ በራስ ፈቃድ የሚመረጥ መልካም የሆነ የማይቀማ የማይቀማትን መልካም እድል ማለት እድል አይቀማም። በነገራችን እየሰሩ የምትንከራተቱ ሰዎች አቆሙ። ማንም ሰው እናንተን እድል መቀማት አይችልም። ማንም የማንንም እድል አይቀማም። አሁን ይሄ በቀበሌ በራሺ በምናምን ያለው አለ እሱ ወስዶ ሊሸጥብህ ይችላል። እሱ እድል አለ ዙራል ስለሱ አይደለም የተነገረው ስለ ሎተሪ ማለት የ50 ሰው ቆርጦ ለአንድ ሰው ሰጥቶ 49 መብላት እሱ እድል አይደለም። እኔ እድል የሆነው ሎተሪ ያወጣልኝ ይላል እሱ አይደለም። በክርስትና ሕይወት እሱ አይደለም። እሱ ሌላ ጉዳይ እሱ በህጋዊ ቁማር ሌላ ላይ እንኳን በህግ የተፈቀደ ቁማር ማለት ነው። ሌሎች ሰዎች ሲያጫውቱት እኮ አይፈልግም። ለምሳሌ እኔ ብቻ ነኝ ማጭኝ አንዳንዱ ቦይ ሎተሪ ሲቆርጥ 12 ቁጥር ስተኛል ሚካኤል ማለት እና ቅዱስ ሚካኤል እዛ ሎተሪ ቦታ ሄዶ 12 ቁጥር እንዲመርጥለት ማለት ነው። እንደናለ ደግሞ 27 ቁጥር እንዲመርጥለት ሄዶ በጣም ጅሎች ነን ይመስላል። በዚህ መቼም ያውቃል ይወጣው ይሄ በአጋጣሚ የተሰጠ ሊሆን ይችላል እንጂ በፍጹም ብዙ ውስጥ አይገባም። በጣም ጅላጅነታችን እግዚአብሔርን የማይሆን ነገር ውስጥ እንከተዋለን። ሁለት እግር ኳስ ቡድኖች ሲጋጠሙ ለአንደኛው ምንደግ ሰዎች እንደው መቤት ያደራሽላታል ምን ታርጉ እሱ አዛ እግር ኳስ ውስጥ ምን ያህል ቅዱስ ሚካኤል በጣም ተጃጅለናል። መጨረሻ እግዚአብሔር አንድ ሰው ደስታ ነጥቆ ለሌላ አይሰጥም። ሁለት እግር ኳስ ቡድኖች አንዱ ሲሸነፍ ይደሰታል፣ አንዱ ያዝናል። አንዱ ሲያሸንፍ ይደሰታል። በሁለቱ መካከል ለቅሶም አለ ደስታም አለ እና እንዲያለቅሱ ፈቅዶ ነው እግዚአብሔር አንተ እንድትስቅ እነሱ እንዲያለቅሱ ፈቀደ። ይሄ ዓለም የሚሰጠው እግዚአብሔር እዛ ውስጥ የለም፣ በፍጹም የለም። ጌታችን ላይ ማተማሰለ በተራ እግር ኳስ ውስጥ ክርስትናችንን እናቀመዋለን። እሱን ለስሜትም ማየት ችግር የለውም። ያለ አካል የለም፣ አትደሰት ያለ አካል የለም። ለምንድን ነው ከመላእክት ጋር ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከመሬታችን ጋር እናገናኝ? ያንተ እሱ ቅዳሴ ትተህ ሰዓታት ትተህ ማለቱ ትተህ ቃል እግዚአብሔር ትተህ እዛ ተወዝፈህ ያንተ እሱ ደግሞ መላእክቱ ሳመጣው ይሉ ይባል ሻሻጅራጅ ይሰራሽ ገና ነው ገና አልተረዳናትም። ክርስትናችን አልተረዳነውም። እግዚአብሔር ለሁላችንም ልቦና ይሰበው። እድል በዚህ አባባል አንደኛ ለሁሉ የተሰጠ የታደለ ነው፣ ሁለተኛ በራስ ፈቃድ የሚመረጥ ነው፣ ሶስተኛ መልካም የሆነ ነው፣ አራተኛ የማይቀማ የማይነጠቅ። እኛ ክርስቲያኖች እድል ስንልና ዓለማውያኑ እድል ሲሉ በሁለቱ መካከል ልዩነት ነው። እንደ ዓለማውያኑ እድል በቀላሉ የሚገኝ በአጋጣሚ የሚገኝ የሆነ ሰው አሁን እየሄደ 200 ብር ተጠቅሎ ቢያገኝ ምን አይነት እድለኛ ነው? ለሱ እድል እሱ ነው 200 ብር። በዓለም ውስጥ እስከ ትልቅ ትዳር መያዝ ልጅ መውለድ ምናምን የፈለገ ነገር በሩት በዓለም ውስጥ ያለው በሙሉ ሰው እድል የሚለው እሱ እንደ ዓለም ማለት ይኸውላችሁ ይሄ በእግዚአብሔር ዘንድ እድል ቢሆን ኖሮ ባል ለምሳሌ ጥሩ ባል በእግዚአብሔር ዘንድ እድል ቢሆን ማለት ነው። ጥሩ ባል ያላጋጠማቸው እድል የላቸው ማለት ነው። እድል ቢስለት እነሱን አልፈጠራቸውም። ጊዜ ያንተ ምርጫ ነው፣ ያንቺ ምርጫ ነው። ቀደም ነገርኳችሁ፣ እዚህ ለመምጣታችሁ የእናንተ ፈቃድ አለበት። ማንም አላስገድዳችሁ። ልክ እናንተ ስትፈቅዱ ግን መንገድ ላይ የሚያጋጥማችሁ ነገር እግዚአብሔር የተከለከለ አለታችሁ። የሚያስቆሩ ብዙ ነገሮች ነበሩ። እነዛ ግን የለም ልጄ ፈቅዷል ቃል እግዚአብሔር መስማት ፈልጋለሁ ብሎ ሲመጣ ቅዱስ መንፈስ በጥፊ ነው ዘመከዚ በቃ ፈቅዷል። እሱ ወዶ ከዚህ ማንም አይነት ነው እየጠበቀ ልክ አሁን መዳን ትወዳለህ ማለት ምን ዋጋ አለው ብሎ ተናገረ። ያ ሁሉ ድሪቶታል ለሰው የለኝም ምናምን አለ። መዳን ትፈልጋለህ ወይ?
ቁልፉ ያቃለው ስለዚህ ወራዛው ይፈልጋል ግን በጣም ተባለ በሱ ሰው ስለዚህ በላው ክርስቶስ ተነሳ አሁን ተሸከርና ፍላጎት ወለደ ለነጋገር ከተባለው ስለ ቁርባን ሲነሳ አዛውስቱ ቤታችን ተገኝተው ወይ ለመራስ ሲመጡ ወይ ደግሞ ጎረቤቶቻችን ወይ ዘሮ ገሪ አቶ ገሪ ለምን አትቆርቡም ሲባል እናማተው ሰዎች ነን እስማራ ሁሉም ተስኩስ እኔ ምን አልኩሽ እና ያን እንዴት ያጣን እግዚአብሔር ወደቆ ነው እጅናችን አስማታኝ መቼ ማለት አንዳንዱ ምን ይላል ለምን አትቆርቡ ሲባል እንባው ትብትብ እኔ ሳልፈልግ ቀርቼ ነው ይላል መቆረብ ሳልፈልግ ቀርቼ ነው ይሄ ብዙ ችግር አለብኝ ከዛ በኋላ ላይ ተጋብቻለሁ ዲንዶሩ ጠጣው ምናምን ላክሳላ ፋዲያ ፍቅ ላስታክፋ አንድ አመት ለሰጠኝ እንዳው ቅዱስ ሚካኤል በቃ ሁሉ ለሌት ይቀርብ ፈቅዷል እሱ ዙራውን ያስተካክላል ቢሾን ሁሉ ይነቃቀልና ድንገት ቤተ መቅደስ ውስጥ ያሰልፋል ዞሮም ሲሻላችሁ ትፈልጋላችሁ እሱ ነው በዓለም ውስጥ ያለው ከኛ ጋር በጭራሽ አይገናኝም በቀላሉ የሚገኝ አጋጣሚ የተገኘ ያልታሰበ ነገር ያው ዓለም እድል የሚለው ማለት ያልታሰበ ለሌላው ያልተሰጠ እሱ ብቻ የደረሰው ወይ ያገኘው አስቀድሞ የተወሰነ ዕጣ ፈንታ ነው ይለው ዓለም እድል ነው የዓለም የእድል ፍቺ ይሄ ራሳቸውም አንዳንድ ሰዎች በዚህ ውስጥ ሲያስገቡ እኔ እድለኛ ነኝ ይላሉ እኔ እድለኛ አይደለሁም ይላሉ እኔ አመራፋሽ ነኝ ይላሉ የሆናችሁ ቆመው ክርስቲያኑ ነው የሥላሴ ልጅ ሆነው እኔ አመራፋሽ ነኝ የዓለም ውስጥ ያለው ጥራቅም በእነሱ ጋር ስለሌለ ስላላገኙ ማለት እኔ ማለት ነብስ አጥቂው የሆነ ድሬዳዋ ውስጥ የባቡር አደጋ ዛሬ ምናምን አመት በጣም ብዙ ያለቀበት እና ሲጣቀሩ የሆነ ሰው ሄዶ እሱ ጋር ሲደርስ ትኬት አለ ማለት በጣም ተናደደ ጮኸ በጥፍ ለመግዛት ሞከረ በብዙ ትኬት ወደ ቤቱ ተመልሶ ሄደ ብዙ ሰው አለ አናቁ እኔ እድል ጠማማ ስለሆነ ነው እኔ ጋር ያልቃል ትኬት ነው ድርባይ እንዴት እኔ እድል ጠማማ ስለሆነ ለማ መዳፋሽ ያለን ተራታለ ነገ ጠዋት እናገኘው ከነገራ ይደርስ ነው ምንም ቀላል የሆነ ነገር ከስምንት ሰዓት በኋላ ባዶ ነው አሁን በልቶ ልብስ ቢሆን የሚያረጀው ማለት ጊዜም እንደዛው እንቶ ፈንቶ የሆነ ነገር ዓለም እሱን ነው እድል ይሄ ዓለም ውስጥ ያሉትን ዲክሽነሪዎች ጎግል ሰርች ብታደርግ የሚነግረን እድል አፈንታ እሱ ድንገት የሆነ ሳይታሰብ የተገኘ ይላል እና ቀድሞ የተወሰነ ምናምን ከዚህ አንፃር ሰዎች እኔ እድለኛ ነኝ እኔ እድለቢስ ነኝ እኔ አመላፋሽ ነኝ ይላሉ ከዛ ሲያጡት ያንን እድል ለማስመለስ ወደ ሆነ ቦታ ይሄዳሉ ከዛ በኋላ እድላችንን እናስመልሳለን ብለው በነፍስ ያገኙት ነገር በሙሉ ያጣሉ እግዚአብሔር ከዚህ ይሰውረን የክርስቲያኖች እድል ምንድን ነው በደንብ ልትሰሙ ይፈልጋል እኛ እድል የምንለው ምንድን ነው እኛ እድል የምንለው ምንድን ነው የመጀመሪያው እድላችን ራሱ እግዚአብሔር የኛ ማለት እድላችን ራሱ እግዚአብሔር እድል ስጦታ የተሰጠን የሃይማኖት መገለጥ ነው እግዚአብሔር ራሱ ነው ለኛ የገለጠው ራሱ ነው አለው እዚህ ላይ ያለ ራሱ ነው ወደዚህ ምድር ያመጣል ስለዚህ እግዚአብሔር ራሱ ነው የሰጠን ሁለት ጊዜ በመፍጠር በማዳን ራሱ ነው የሰጠን ራሱ እኛ ማመልከቻ ተፈላል እኛ አይደለም የመጣው ታገኝ እንጂ እግዚአብሔር መጀመሪያ ክርስቲያን አድርጎ መፍጠር ይችላል ክርስቲያን ሆነው ሰው ከሆነን በኋላ ያጣነው ነገር ነበርና እሱን ለማስመለስ የተሰራልን ህግና መንገድ ክርስቲያን እሱን ታስመልሱት በዚህ መንገድ ነው እኔ ሁሉ ጊዜ እየመጣው ደግሞ አልሰጣችሁም ይኸው የጸጋት ልጅ እዚህ ሙሰል ነው ልጅነትን ሙሰል ክለትን ሙሰል ያጣት ስሬትን ሙሰል እዚህ ነው ሰው አስቀምጦት በአካል ዘግባር ለሐዋርያት ሰጥቶ ማለት ስለዚህ ክርስትና ማንም ሰው መጥቶ መውሰድ ይችላል ክርስትና ለሁሉ የተሰጠ ዕድል ነው እናንተ ወሰዳችሁ ሌሎቹ አልወሰዱ ስለዚህ ዕድል አልተሰጣቸውም አይባልም ተሰጣችኋል ግን አልተጠቀሙበት
ለሁሉም እኩል የሚሰጥ ነው። በክርስትና እድል ማለት በእግዚአብሔር ዘንድ ለሁሉም እኩል የሚሰጥ ጥምቀት እድል ነው። ድህነት እድል ነው። የዘላለም ሕይወት እድል ነው። መንግስተ ሰማያት እድል ነው። እኛ እድል ፈንታችን ጽዋ ተርታችን መንግስተ ሰማያት ናት። የሰዎች ሁሉ እድል መንግስተ ሰማያት እንደሆነች አንድ ጥቅስ ብቻ አንስቶ መናገር ይቻላል። የማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 34 ጀምራችሁ ስታነቡ ንጉሱ በቀኙ ያሉትን ይላል። ክርስቶስ ነው ሲመጣ ወደዚህ ምድር ዓለምን ለማሳለፍ በቀኙ ያሉትን እንዲህ ይላቸዋል። ልብ አድርጉ። በየት በኩል ያሉትን ነው? በቀኙ ያሉትን እንዲህ ይላቸዋል። እናንት የአባቴ ቡሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ዓለም ከተፈጠረበት ጊዜ ጀምሮ ያዘጋጀውላችሁ መንግስት ውረሱ። እና ማንን? ጻድቃን እና ቡሩካን። ጻድቃን የሆኑት በምንድን ነው? በራሳቸው በጎ ፈቃድ ነው። አስገድዷቸው አይደለም። ክርስቶስ አንተ ጻድቅ ትሆናለህ፣ አንተ አትፈልግ ብሏል። ጠቅላይ ሃይማኖት የተቀመጡት በዚህ ቤተክርስቲያን በዚህ ማለት በዚህ በቦሌ ቅዱስ ሚካኤል ቤተክርስቲያን ማለት አይደለም። አንዲት ቦሎች ይደርስ የተቀመጡት እዚህ ለሳቸው የተሰጠው ልጅነት ለኔ የሚወሰዱት ልጅነት ለሳቸው ከቻለ ልጅነት ለኔ ትንሽ ልጅነት አልተሰጠኝ። የሥላሴ ልጅነት ይወሰዱት ይቀበሉ የነበረው ቅዱሳንና ክቡራን እኔ ልቀበለው ያገለግሉበት የነበረው መንበር እና ያገለግሉበት የነበረው ክህነት ያገለግሉት የነበረው እግዚአብሔር ይኸው ካህናቱ ያገለግሉበት ክህነት የጠቅላይ ሃይማኖት ክህነት ይሄ ምንም ያንዳለው ነገር በተሰጠው ስጦታ እኩል ነው። የበለጡን በምንድን ነው? ተጋድሏቸውን አበዙት። እነሱ እግራቸው እስኪቆረጥ ድረስ የምን እንቅልፍ ነው? በተጋድሎ በለጡ። በስጦታ ግን እኩል ነን። በጣም ይገርማል። በልጅነት እኩል ነን። ስለዚህ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግስት ውረሱ። ለሁሉም የተሰጠ ዕድል። ኃጥአን ደግሞ በዕድሉ ያልተጠቀሙ የተሰጠውን ያልወሰዱትን ደግሞ እንዲህ ይላቸዋል። በዚያ ጊዜ በግራ ያሉት ደግሞ እንዲህ ይላቸዋል፣ እናንተ ርጉማን። በጣም እንድትሰሙ የምፈልገው ጻድቃንን ያላቸው ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ነው። ለማን የተዘጋጀው? ለነሱ የተዘጋጀላችሁ ለጻድቃን በሙሉ የተዘጋጀው ውረሱ። ለማናችሁ በኃጢአት በወደቃችሁ ጊዜ ንስሐ እየገባችሁ ሙስሊሙን ከወደሙ እየተቀበላችሁ ለጠበቃችሁ ልጅነታችሁን ላከበራችሁ እናንተ ውረሷል። ኃጥአን ጋር ሲመጣ ደግሞ እናንተ ርጉማን ዓለም ከመፈጠሩ ጀምሮ ያዘጋጀውላችሁ ውረሱ አለ። በጣም የሚገርም ንግግር ነው። በደንብ ይሁቴ አንዳንድ ጅላጅሎች ገሃነመ እሳትን እግዚአብሔር ለምን ያዘጋጃል ይላል። መጀመሪያ እኮ እንደሚቀጣ ስለሚያውቅ ያዘጋጅልን። እንደሚቀጣ ባያውቅ ኖሮ ለምን ያዘጋጅልን? ገሃነመ እሳት ለኔ ለእናንተ አለ ይዘጋጅ። የዘላለም እሳት የተዘጋጀው ለዲያብሎስ ይገርም። ሰው እያሰቃየ ኖሮ በነፃነት መኖር ስለሌለበት መጨረሻ ተከፍቸም የሚገባበት ነው የተመቻቸልን። ለዚህ ነው ክርስቶስ ምን ይላል? በዚያን ጊዜ በግራ ያሉትን ደግሞ እንዲህ ይላቸዋል፣ እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ለማን ተዘጋጀው ያለ አይገርም? ፈታይ በርት ይባሉ እግዚአብሔር አባታችን ሰይጣን ነው ካላችሁ ልጅ ደግሞ የሚወርሰው የማንን? የአባት። ስለዚህ አባታችሁ ማለት ምን አደረገ? ለሰይጣንና ለሰራዊቱ ወደ ተዘጋጀው ሂዱ። ሰይጣን አባታችሁ ነው ካላችሁ በግብር ከመሰላችሁ ምን አረጋችኋል? እናንተ ግን የአባቴ ቡሩካን የተዘጋጀላችሁ ወስ እነዚህ ነገር ያሉት በቀኝ እንዲሆኑ ያልተፈለገበት ምክንያት ምንድን ነው? እግዚአብሔር ሳይፈቅድላቸው አይደለም፣ በራሳቸው ፈቃድ አንፈልግም አሉ። የተሰጣቸው ልጅነት አንፈልግም አሉ። አንዳንዶቹ በተሰጣቸው ልጅነት ቀለሉ።
እና ምን ያለ እድሉ ለሁሉም ነው። የተጠቀመበት ሰው ግን በዛ እድል አትራፊ ነው። ፍጻሜው ምን ሆነ ይላል? እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ነፍስ እንደማትሞት ነው የሚለው። በዚህ በቅዳሴያችን በቅዱሳት ዲያቆኑ እናንተ አሜን ትላላችሁ እያላችሁ ልትቀበሉት ጸሎት ላይ ተንበርክከን ስግዱ ከተባለ በኋላ ከሚላቸው ጸሎቶች መካከል አንዱ በጎውን እድል ይላል። በደንብ ስሙ። በጎውን እድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በጎውን እድል ይላል። ጥምቀትን እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ላልተጠመቁ ሰዎች እንለምናለን። ላልተጠመቁት በጅምላ አይደለም፣ ወደው ፈቅደው መጥተው እየተማሩ ያሉት 3 ዓመት እስኪሞላቸው ድረስ ንዑሰ ክርስቲያን ይባሉ። እነዚህ ወደ ጥምቀት እንዲደርሱ እንማልዳለን። እቺ በጎ ዕድል ነች ጥምቀት። ስለዚህ ሰው ጥምቀትን የሚያህል ዕድል ተቀብሎ እኔ ዕድል ይስለኝ ነው እግዚአብሔር ታዝብ። እዚህ ውስጥ ማንም ዕድል የለም በእግዚአብሔር ዘንድ። ማንም ዕድል ጠማማ ነው ማለት አይችልም። በቤተ ክርስቲያን ማንም ክርስቲያን ነው። በዓለም ውስጥ ብዙ ነገሮች ሊኖሩ ይችላሉ። እሱ ከዕድል ጋር ይገናኛል። ስለሰራ ስላልሰራ፣ ስለ ሰዎች ክፋት፣ ስለ ፈተና፣ የሃይማኖት ፈተና ሊሆን ይችላል፣ የኑሮ ፈተና ሊሆን ይችላል። እሱ ብዙ ጉዳዮች አሉ እንጂ ከዕድል ጋር ምንም የሚገናኝ ነገር። ይሄ የተሰጠው ለሁሉም ነው። ክርስቶስ የተወለደው ለሁሉም ነው። የተጠመቀው ለሁሉም ነው። የተሰቀለው ለሁሉም ነው። የሞተው ለሁሉም ነው። ታስታውሱ ከሆነ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩ እንዲህ አላቸው፣ ለእረኞቹ ተገልጦ በተወለደ ጊዜ በዳዊት ከተማ መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለማን ሁሉ ነው? ለሕዝብ ሁሉ የሚሆን ክርስቶስ የተወለደው እንደዚህ ለሕዝብ ሁሉ የሚሆን የምስራች ታላቅ ደስታ እነግራችኋለሁና አትፍሩ። ይሄ ለሕዝብ ሁሉ የሚሆን የምስራች ምንድነው አለ? ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሁሉ ነው የተወለደ። እሱ ራሱ የመጣው ለሁሉ ነው። የተሰቀለው የሞተው ለሁሉ ነው። ለምን? የሚወደው ሁሉንም ስለሆነ ነው። የዮሐንስ ወንጌል ምዕራፍ 17 ላይ ከጥፋት ልጅ በቀር ይላል። ከጥፋት ልጅ በቀር ማንም የጠፋ የለም። ከጥፋት ልጅ በቀር ያለው ለምንድን ነው? እግዚአብሔር ወዶ ፈቅዶ ጥፋት ፈርዶበት ሳይሆን ራሱ ወደ ፈለገው መንገድ ስለሄደ ነው። ይሁዳ ማለት ራሱ ወደ መረጠው መንገድ ስለሄደ፣ ከዛ ውጪ በጭራሽ ማንም እንዲጠፋ ፈቃዱ እንዳልሆነ ይናገራል። የሚወደው ሁሉንም እንደሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን በሙሉ እንዲሁ ወዷል። የተሰቀለው ለሁሉም ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ራሱን ለሁሉ ቤዛ አድርጎ ሰጠኝ። ለሁሉ ከለመኑትም የሚሰማው ሁሉንም። እኔን አይሰማኝም፣ እኔን ትቶኛል፣ እኔን ረስቶኛል፣ እስኪ እኔን አይሰማኝም አንቺን ከሰማች ጸልይልኝ ይሏል። እንዳትል እግዚአብሔር እንደዚህ አለ። የቀበሌ ወይ ምናምን ዳኛ አይደለም። መርጦ የሚሰማም ነገር ሁሉም ነው የሚሰማው። እንደዚህ ይላል መጽሐፍ። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 5 ላይ ከእናንተ ግን ካመናችሁት ከተጠመቃችሁ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን። እግዚአብሔር እንዴት ነው የሚሰጠው? ሳይነቅፍ። አንተ ትላንት ተሰጠ፣ የትላንቱ ምን አደረገው? አይ እኛ እንላለን። አንድ ጊዜ ጠዋት መጥቶ ስለ እግዚአብሔር ብሎ ቢለምን እንጀራ በወጣት ከሰንበን ሰጠው። ማታ ላይ መጥቶ ስለ እግዚአብሔር ቢል እንዴ ነው ቅድም ሰጠው አይደለም እንዴ? ቅድም ማለት ነው
ይሄንስ ነው እኔ የሚሰራው ያየውና ከሌላ እግዚአብሔር ይስጥልኝ ነው። ግን ጠዋት ለምኑ ማታ ስለመጣ ብስጭት ምን ሰዎች ነው እግዚአብሔር ግን እንደዚህ አይደል ተናስተው አይደል አጥተተው እንኳን አይደል ሳይነት ነው የሚሰጠው ሰው እየተጫነች ነው የሚሰጠው። እስኪ አንዳንድ ሰው ካለ ወይ አንድ መቶ ብር ካለ ስትለው በቼም አንተ ሰው አትሆንም። አንተ ተሸክሞ መኖር ራሱ ዳር ያው ፖሊስ ሁሉ በጣም ያሳዝናል። እንደዚህ ሳይነት በልክስና እንደተቀማ አርጓል ለሚሰጠው እንደከሰራ አርጓል ለሚሰጠው ለሁሉም እኩል ሳይነት በልክስና የሚሰጠው እግዚአብሔር ይለምን ለሱ ይሰጣል። ሰዎች ለምናያቸው ነገሮች ለሱ ይሰጣል። ለሁሉም እኩል ይሰጣል። ጥሩ እያጠቃለለ ነው እንዴ? ከዚህ አንፃር ህይወት ምንድን ሁለት ነገሮች ላይ ሰዎች ስለሚጋጩ ህይወት ማለት አሁን ነው ምን ነው ህይወት አንዳንዶቹ ምርጫ ናት ነው። አሁን እንዲሁ ለመኖራችን ምርጫ አግብተን ወልደን ለሞሳና ገባ ወይ መንኩሰን ካህን ሆነ ሰባኪ ሆነ ህይወት እንደዚህ ምን ኖራት ኑሮ ምርጫ ናት የሚለው አይ የለም ምርጫ አይደለም እድል ነው ዕጣ ፈንታ ነው ባርባቀን የተጻፈ ነው የሚለው እኔ ሰማቸው ባርባቀን ስለተጻፈ ነው ዕጣ ፈንታ እድል ይስንቱ ስለሆነ ብለው የሚያስቡ ሰዎች ነው። የኔ 40 ቀን እድል በቃ እንዲሆን ይመኑ ደሃይ ወልኩት ይሄ 40 ቀን የተሰጠኝ ይለው በጣም ያሳዝናል። እድል አይደለች ህይወት እድል አይደል። ክርስትናው ኤክስፒሪየንስ ህይወት ምርጫ ነው። እድል የምትሆነው እድል የነገርኳችሁ ህይወት ስትሰጠን በኋላ ላይ ነው። ከዛ ከተሰጠችን በኋላ የኛ ምርጫ አለበት። እድል ይሆንና ህይወት እድል ይሆን እግዚአብሔር ፈታ ይበርታል ማለት መጀመሪያው እኛ ደሃው አቦነ እንድንክደው እንድንበድለው አድርጎ ከፈጠረን በኋላ መጨረሻ ላይ ለምጋለ ያስገባል። ራሱ ነው ፈጥሮ ማለት ነው። ለምን በደረሰው ግልጽት ውስጥ ተዋና የሆነ እንድናልፍ ከሆነ ለምን ነው የሚፈርድብን መጨረሻ ላይ? እሱ ራሱ ነው መውሰድ ያለበት ኃላፊነት አይደለም። እንደሱ ያንባቅል ድል ለሚሉ ሰዎች መነሻ የሚያደርጓቸው ብዙ ነገሮች አሉ። ግን በመጽሐፍ ቅዳሴ ላይ አንድ ቃል አለ። ሕፃንን ይላል የአትናቴዎስ ቅዳሴ ነው። ሕፃንን ከአባቱ ወገብ አውጥተው ወደ ሴት ማህፀን የምትልከው እግዚአብሔር ሲለምነው ማለት ሕፃንን ከአባቱ ወገብ አውጥተው ወደ ሴት ማህፀን የምትልከው ሆይ በረቂቅ ሰፋድን ወይም መጠቅለያ የምትጠቀልለው ውሃም ሲሆን እንግዲህ ሲጸነስ ሕፃኑ ማለት ውሃም ሲሆን በጥበብ የምታረካው የሕይወት መንፈስን እፍ ትልበታለህ። በ40 ቀኑ ትሾመዋለህ፣ ታድለዋለህ። ባለጸጋ ለመሆን ለመለየትም ቢሆን ለመጽደቅም ለመኮነን ቢሆን በስንተኛው ቀኑ? በ40 ቀኑ። እቺ ወስኖ በቃ በ40 ቀኑ የተሰጠኝ ግን ይሄ ማለት ምን ማለት ነው? በ40 ቀኑ ትሾመዋለህ፣ ታድለዋለህ ማለት ለመመጸግም ለመለየትም ለመጽደቅም ለመኮነን በቃ በ40 ቀኑ ትሾመዋለህ ማለት ሳይንሱ የሚደግፈው አንድ ነገር አለ። ሰዎች አካላችን ተሰርቶ የሚያልቀው 40ኛ ቀን ነው። አይናችን ጆሮአችን መጠኑ ነው እየጨመረ ሄደው እንጂ ሁሉም ተሰርቶ የሚያልቀው በዛ ቀን ያልተሰራ አካል ካለ ይሁን በ40 ቀኑ ፍጹም ሰው ይሆናል። ሴትም ብትሆን ወንድም ብትሆን ምን ማለት ነው? ይሄ በዚህ በ40 ቀን በሰጠው እጅ፣ በዚህ በ40 ቀኑ በሰጠው እግር፣ በዚህ በ40ኛው ቀን በሰጠው አይን ጆሮ ተጠቅሞ የጽድቅ ስራ ከሰራ ይጸድቃል። የኃጢአት ስራ ከሰራ ደግሞ ምን ይሆናል? ይኮነናል። በዚህ በሰጠው አካል ጽድቅም ይሰራ ኃጢአትም ይሰራ ድሃም ቢሆን ባለጸጋም ቢሆን ሰነፍም ቢሆን
በውስጥም በውጭም በዚሁ በሰጠው አካል ላይ ማለት ነው። በዚሁ በሰጠው አካል ነው ይሄን ሁሉ ያደርገው። አንተ የዛን ጊዜ ይሄንን የሚሰራበትን አካል ሰጠኸው፣ ሾምከው። ፈቃዱ ግን የማን ነው? የራሱ የሰው ልጅ ሙሉ አካል ሰጠኸው፣ ሾምከው። ማለት የሚደህይበትን ባለጸጋ የሚሆንበትን የሚጸድቅበትን የሚኮነንበትን ሙሉ አካል በአርባ ቀኑ ምን ታደርጓል? ተሰጥቷል። በቀለው አካል ስንት ጋር ነው? ሁለት አስቆ ዳ ስንት ጋር ነው? ሁለት በቃ እሱ እነዛ ምዕራባውያን ያላቸው ጭንቅላት ነው የኛ ጭንቅላት እኩል ነው። ሰዎች ባይሉ በምናምን ያበላሉት ይሞክራሉ፣ ግን እኩል ነው። ራቁን ፀሐይ የምትወጣው እኩል ነው። እንደውም አንዳንድ ጊዜ በጣም ኃይለኛ የተፈጥሮ እንትን ያለባቸው ፈተና ያለባቸው አካላት እንዴት አድርጎ እንደሚቋቋሙት ደግሞ በተፈጥሮ የተመቻቸው ደግሞ በስንፍናቸው እንዴት እንደሚከባለሉ ቀላል እኛ ምሳሌ ላይ እኛ ገና መሬት ላይ ያለውን ነገር አልጨረስንም እንኳን ከመሬት በታች ግን እኛ ምድሪቷን በደም አጨቂታላታል። መሬቷ ገና የሰጠችን ገና ምትሰጠን ገና ከውስጥ ያለው ብዙ ማለትቶብን ነው። ራሳችን ምንም ራሳችን አይዶቹ እንደዚህ እየሰሩብና ማለቀለላ ነው ደግሞ ሊቀበል ያሰ ምንድነው? ማነው አዚ ያደረገበት? ማነው? ራሱ በዚህ በሰጠኸው በአርባ ቀኑ ሙሉ አካል ተጠያቂ የሚሆነው እሱ ቢጸድቅም የጽድቅ ስራ የሚሰራ ቢኮነንም የኃጢአት ስራ የሚሰራ እሱ ነው እንጂ የሚለው ደሃ ቢሆን ባለጸጋ ቢሆን እድሉን አንዴ ጽፈለታል አለ። ሙሉ አካል የሰጠኸው አንተ። ክርስትና ሲሰጥ እድል ሶስት ወደዚህ ምድር መጥቶ ሞቶ ተሰቅሎ ነፃ ሲያደርግ ሰው አድርጎ ሲፈጥረን ይህ ሲሰጥ እድል ክርስትና ሲሰጥ እድል ነው። ህይወትም እንደዚህ ሲሰጥ እድል ነው። ለሁሉም እኩል ስለሚሰጥ ከተቀበልነው በኋላ ግን ምርጫ ይሁዳ ክርስቶስን አሳልፎ የሰጠው ምርጫው ስለሆነ ምርጫው እግዚአብሔር ያውቅ ነበር። አዎ ያውቃል። ማወቅ ግን አቃታል። ግን ምርጫው ሰዎች በግራ በቀኝ እንዲቆሙ የሚያደርጋቸው ምርጫቸው ለሁሉም እንደ ስራው ተከፍሏል ያለው እንጂ ለሁሉም እንደ ድሩ ተከፍሏል አለ። ለሁሉም ለእያንዳንዱ እንደ ስራው መጠን ተከፍሏል አለ እንጂ እንደ ድሩ ተከፍሏል አለ። እነሱ አላሉ። ክርስቶስ የተሰቀለው ተሰቅሎ የሰጠን ህይወት እድል ነው። ከተቀበልነው በኋላ ግን ምርጫ። ለዚህ ነው ማርያምስ መልካሙን እድል ምን አድርጋለች? መልካሙን እድል መለከች። ያ መልካም እድል የተሰጠው ግን ለማን ነበር? መጀመሪያ ለሁሉ፣ ለመንደሩ፣ ለማርታም ለማርያምም እኩል የተሰጠ። ገና ክርስቶስ ሲገባ አንድ ሰው ከመንደሩ እንዳይወጣ የምፈልገው ማርታን ብቻ ነው አላለ። ወደ መንደር ሄደ። ያ ማርታ ብቻ ጥሩ ነው ተቀበል። ሁሉም ጥሩ ነው የተቀበለ የተሰጠው ነው የተቀበለ። ከዛ ገባ ያቺን ማጥታ ወደ ባረከባች እቺ ወጣች። መልካሙን መረጠችው። የተሰጠውን መልካም መረጠች። የምርጫው ጉዳይ ነው። የምርጫው ጉዳይ ነው። ሁላችሁ ታርቃ ብትሰሙት የምርጫው ጉዳይ ነው። ሌላው ደግሞ ዞሮ ብትሉ አታውቁም። ሶሻል ሚዲያ ይጎርጎራል። የምርጫው ጉዳይ ነው። እግዚአብሔር አይኑን አያጠፋውም፣ እጁን ሽባ ያደርገዋል። መርጧል። በኋላ ነው ጠይቀው በመረጠው ብቻ ነው ጠይቀው። እንዲህ ስለሆንኩ ነው እንደዚህ ሆኜ ነው የእናቴ መቀነት ምናምን አይሰራም። እንደ አዳምና እንደ ሔዋን አይሰራም። ሲመጣ የወጉት ሁሉ ያዩታል እና በፊቱ ዝም ይላሉ። ይናገሩ እሱ። ስለዚህ ማርያም መልካም ዕድል በቃለች፣ ከእሷ አይወሰድባትም ያለው ክርስቶስ ወደ መንደራቸው ገባ፣ ቀጥሎ ወደ ቤታቸው ገባ፣ ከዚያ ወደ ማርያም ልብ ገባ። ማርያም ከፈተችለት። የእሷ አስተዋጽኦ መምረጥ አክሎበት ያንን መልካም ዕድል አገኘች። ስለዚህ ስናጠቃልል የተሰጠንን ዕድል እንወቅ። መጀመሪያ የተሰጠን ዕድል የቆርቆሮ ቤት ፎቅ አንሷል። የተሰጠን ዕድል ክርስትና፣ የተሰጠን ዕድል ሁለተኛ ህይወት፣ የተሰጠን ዕድል ራሱ ክርስቶስ፣ የተሰጠን ዕድል ንስሐ፣ የተሰጠን ዕድል ቅዱስ ሥጋውና ክቡር ደሙን መቀበል፣
የተሰጠንን እንወቅ፣ የተሰጠንን ዕድል እንቀበለው፣ የተሰጠንን ዕድል እንጠብቀው፣ እንዳናስለጥቀው ማለት ነው። የተሰጠንን ዕድል ደግሞ እየጠበቅን እየተንከባከብን የሰጠንን አካል እናመስግነው። ዕድሉን የሰጠን እግዚአብሔር ስለሆነ ለዚህ ነው ቅዱስ ዳዊት በመዝሙር 51 ላይ አድርገህልኛልና ለዘላለም ምን አደርጋለሁ? ይሄን ዕድል ስለሰጠህልናል ሰው አድርገህ ስለፈቀድክ ደግሞ ክርስቲያን ስላደረግህ ደግሞ ቃልን እንድሰማ ስለፈቀድክ ደግሞ ንስሐን ስለሰራህልኝ ደግሞ አባቶችን ስለሰጠህ ደግሞ አንተን ማናገርበት የጸሎት ሕይወት ስላለ ፈጣሪ አመሰግናለሁ። በዓለም ያለውማ ይመጣል፣ ችግር የለውም ሲመጣ ዓለም ዕድል ይኖርና እኛ ዕድል የምንለው በጭራሽ አይከራይም። ስለዚህ ዕድሌ ተወስዶብኛል ብለው በየሰሞኑ የሚከራተቱ ሰዎች ምን እያሉ ነው ማለት ነው? ክርስትናዬ ተወስዶብኛል ይላል። ንስሐ መግባት ተወስዶብኛል፣ ስጋውን መቀበል ተወስዶብኝ ማከለከላቸው። ሌላ ነገር ከሆነ እሱ በሱ አይመለስም። እሱ በሱ አይመለስም። ሀብቱ፣ ንብረቱ፣ ልጅ መውለዱ ምናምኑ ሳይወልዱ መጽደቅ ስለሚቻል እሱ ተራና ተርታ ነገር ነው እንጂ እኛ የምንወሰንበት ዕድል አይደለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።